ማውራት ወይ እንደዚህ ነው ሰውን የምትረዳው? እንደዚህ ነበር ልትረዳኝ የፈለከው? እሺ አሁን እኔ ምንም እየገባኝ አይደለም። እንቀመጥና እናውራ። ብዙ ጊዜሽን ብዙ አመትሽን ሰተሹ ከዛ ያለፈ ነገር የምትዩ አንቺ ከዚህ በኋላ ሌላ ሚስት ቢያገባ ያለፈ ነገር ነው ብትባይ ደስ ይልሻል? ሲጀመር ምንሽም ደስ አይልም። ፊትሽ ሁሉ ራሱ የሆነ አጭበርባሪ ፊት ነገር ነው ያለሽ። አንቺ ማንን ነው አጭበርባሪ? እገላታለሁ። በዚህ መልኩ እንድናወራ እገልሻለሁ። እሺ አይዞሽ፣ ተረጋጊ። እኔ ጋር ባለ መረጃ አሳውቃችኋለሁ እና በቃ ፈልጋችሁ እንድታገኙልኝ እና የራቀበትን ምክንያት መልሱን ነው ማወቅ የምፈልገው ከኔ ምን እንዳራቀው ማለት ነው። ስለዚህ ያው እኔ ጋር ያለውን መረጃ በሙሉ ሰጣችኋለሁ። በጣም ጥሩ። እንግዲህ መረጃዎቹን ለኛ ተሰጪንና እኛ ብዙ ባልደረቦችም ስላሉን በራሳችን የመፈለጊያ ሲስተም ስላለን በሱ መንገድ ፈልገን ያው በቅርብ ጊዜ ውስጥ ላንቺ አዲስ ነገር እናሳውቅሻለን ብለን ተስፋ እናደርጋለን። ስለዚህ ተረጋጊ። ነፍሰ ጡርም ነሽ መሰለኝ አይደል? አዎ፣ ግን በሰላም ነው አይደል? ምንድነው ካሜራው? አልገባኝም። ካሜራው ይሄውልሽ ምንም ማለት አይደለም። አይ ባለቤቴ ደህና አይደለም እንዴ? ምን ሆነብኝ? ባለቤትሽ ደህና ነው። እሺ ተረጋጊ። አሁን እሺ እንቀመጥና ተረጋጊ። ሰላም ነው አይደል? ሰላም ነው፣ ምንም አልሆነም። አንዳንድ ጥያቄዎችን ልጠይቅሽ ስለፈለኩ ነው። ጭራሽ እርጉዝ ነች። ተረጋጊ። ይሄውልሽ ከዛ ድረስ ስንመጣ በሰላማዊ መንገድ እንድናወራ ነው አይደል? ስለዚህ አሁን ይሄውልሽ መንገድ እኮ የምናወራው ሚስቱን እያየሁ አይደል? እሺ ተረጋጊና ተረጋግተን እንቀመጥ። ከዛ በኋላ ማውራት ነው። ወይ እንደዚህ ነው ሰውን የምትረዳው? እንደዚህ ነበር ልትረዳኝ የፈለከው? እሺ አሁን እኔ ምንም እየገባኝ አይደለም። እንቀመጥና እናውራ። እባክሽ ልጅ፣ እኔ ከዚህ በላይ መቋቋም አልችልም። ለምን አታስወጣ እኮ? እሺ ይኸውልሽ ኃይሉን አውቀዋለሁ። ከሱ ጋርም ባለቤቴ ነበር ሊሆን ነበር ብለሻል። ስለዚህ መረጃ ወይም ማስረጃ ካለሽ አሳያት እንድታምንሽ። ለሷ ለምንድነው ማስረዳት እኮ ነው ጥያቄ። እሱ ለምን አይመጣም እኮ? እሱ መጥቶ አላቃትም ይበለን ይሄን ማለት ነው። እሱ ይምጣ። እሱ ነው እኮ ጥያቄ። ይምጣ በቃ እሱ። ልታስመታኝ ነው እንዴ? ልጅቷ እኮ እየተቆጣችኝ ነው ያለች። ነው ይኸውልሽ ማንም ድረስ መጥታ እንደዚህ የምትናገረኝ እሷ ማን ስለሆነች ነው? እኔ ኪያ ስለሆንኩ። ስለዚህ ይኸውላችሁ አሁን እናንተ መከራከራችሁ ምንም ጥቅም የለም። ስለዚህ ዋነኛው መፍትሄ አካሉ ኃይሉ ነው። ስለዚህ እሱ መምጣት አለበት። ያለፈ ህይወቱ አይባልም። ምክንያቱም አብረን እንሰራለን አብረን እንለወጣለን ብሎ የኔ የሆነ ነገር በሙሉ ከወሰደ በኋላ እንዴት ነው ይሄ ያለፈ ህይወት ተብሎ የሚታለፈው? እንዴት ነው አንቺ ለሆነ ሰው ብዙ ጊዜሽን ብዙ አመትሽን ሰተሹ ከዛ ያለፈ ነገር የምትዩ አንቺ ከዚህ በኋላ ሌላ ሚስት ቢያገባ ያለፈ ነገር ነው ብትባይ ደስ ይልሻል? እሱን ውሰጁ። የኔ አይደለም አይደል? እሱ የኔ ካልሆነ አይሁን። ግን እኔ 7 አመት ሙሉ የለፈውበትን ነገር እፈልጋለሁ። አንቺ አሁን እያወራሽ ያለሽው ነገር እኔ ማውቀው አንዳች ነገር የለኝም። ገብቶሻል አይደል? ግን ይሄ የምትዩ ነገር ደግሞ እውነትም ከሆነ ማስረጃ አምጪ። አላውቅም፣ የሆነ ምን እየተሰማኝ እንዳለ ራሱ አላውቅም። የሆነ ታውቃለህ፣ ለምን ግራ ገብቶኛል። ምክንያቱም እኔ እሱን በዚህ መንገድ አስቤው አላውቅም። ገብቶሃል? ያለበት ሁኔታ ታውቃለህ። እኔ በዚህ ሰዓት እኔ የሚያሳስበኝ ነገ በሰላም ወልዳለሁ ወይስ ምናምን እያልኩ እየተጨናነኩ ነው ያለው። ገብቶሃል? እና እኔ ይሄ ነገር ደግሞ እንደዚህ መጥቶ እኔ ሲደራረብብኝ እኔ እንጃ አላውቅም፣ ይከብደኛል። ሰላም ውድ የገመና ሾው ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመና ሾው እንሰኛለን። እኔ በሱ ፍቃድ እባላለሁ። እንግዲህ ዛሬ ላይ በአዲስ ታሪክ በአዲስ ባለ ታሪካችን አጠገባችን ትገኛለች። ያው የኛ ፕሮግራማችንን ከዚህ አልፎ ብዙ ውጭ ሀገራት እንደሚታዩ እናውቃለን እና ከዛም ድረስ እየደወሉ ብዙ ታሪኮችን የሚያጫውቱን አሉ። ከነዛ መሀል አንድ እንስት አጠገቤ ትገኛለች። ያው ከአንዱ አረብ ሀገር ማለት እንችላለን፣ ቦታውን መጥቀስ አይጠበቅብንም። ያው እሷ በደንብ ስለምትጠቅሰው ዛሬ እንግዲህ አጠገባችን መታለች። ምንድነው ታሪኳ? ምንድናግዛትን የፈለገችው? ራሷን አስተዋውቃ ታሪኳን ትቀጥልልናለች። ወደ እሷ እናልፋለን ማለት ነው። ሰላም ጤና ይስጥልን። ማንም በል። ሰላም፣ ስሜ ኪያ ይባላል። እሺ ኪያ፣ ያው አስቸኳይ ነው አንገብጋቢ ነገር ነው ብለሽን ነው እና የጠራሽን። ስለዚህ ስለምን ልታናግሪኝ ነው የፈለግሽው? ምን እንድናግዝሽ ነው የፈለግሽው? በመጀመሪያ ላመሰግናችሁ እወዳለሁ። በጣም ነው የምከታተላችሁ። የብዙ ሰው ህይወት ላይ ትልቅ መፍትሄ እንደፈጠራችሁ ስለማቅ ለዛ ነው የጠራችሁ። ላዋያችሁ የፈለኩት ደግሞ ያው ላገባው በነበረ በእጩኜ ምክንያት ነው እና እጩኜ ከመሄዴ በፊት እዚህ ያለኝ ከ7 አመት በፊት አብረን ነበርን። ከዛ በኋላ ግን ያው እዛም ሂጄ እናወራ ነበር።
ብርም አንዳንድ ነገር ልክለት ነበር። ሽማግሌ ምናምን ልኮ ነው ከዚህ ሄድኩትና አልተፈራረምንም፣ አልተጋባንም። ከዛ በኋላ እንደ ድንገት ድምፁ ጠፍቶብኝ ነው አሁን አድራሻው ምናምን ስላጣሁት በመሀል ያወራኝ ነበረ፣ ግን በመሀል ጠፋብኝ። አሁን አያወራኝም፣ የት እንዳለ አላቅም፣ አድራሻው ምናምን ስለማላቅ ለዛ ነው እናንተን የጠራኋችሁ። እሺ በጣም ጥሩ። ያው ስለ ባለቤትሽ እኛ የምናውቀው መረጃ የለም። ስለዚህ ባለቤትሽ ስሙን ትጠቅሽልናለች። ሲቀጥል ስራው ምንድን ነው? እንዴት ተዋወቃችሁ? ከዛ በኋላስ እንዴት ወደዚህ የፍቅር ህይወት መጣችሁ? ከዛ በኋላስ ይሄን ነገር ለማድረግስ ያደረገው ነገር ምንድን ነው የሚሉትን ነገር እስቲ በደንብ ዝርዝር መረጃውን ንገሪኝ፣ ለእኔም ለተመልካቾቻችንም ግልጽ እንዲሆን ማለት ነው። ከእሱ ጋር የተዋወቃችሁበትን ጊዜ ምን አይነት አጋጣሚ እንዳገናኛችሁ? ያው ክላስ ላይ የተገናኘ ነው፣ አብረን የተማር ነው እና ብዙ ጊዜ አብረን አሳልፈናል፣ ብዙ አመቶች ማለት ነው። በቃ የልጅነት የሚባል እንትነን ፍቅረኛሞች ነን እና ከዛ በኋላ ብዙ ጊዜ አብረን አሳልፈናል። ብዙ ጥሩ ነገር ያሳለፍንበት ጊዜያቶች ነበሩ። እዚህ ያለው ያው እዚህ ኢትዮጵያ ላይ እንግዲህ ሰርቼ መለወጥ ስላልቻልኩኝ ተመካክረን ያው ህይወትን ለማሸነፍ ነው የሄድኩት እኔ ወደዛ። እዚህ በቃ እኔ ራይድ ትገዛለህ ከኔ እገዛልህ ካለው ትሰራለህ ምናምን ብዬው ነበር የሄድኩት። እሱንም ገዝቼለት ነበረ፣ እናወራ ነበረ። ቤተሰቦች ያውቁታል፣ ሽምግልና ተልኳል ምናምን። ነገር ግን በመሀል ድምፁን አጥፍቶ ጠፋ ማለት ነው እና ለዚህ ነገር መፍትሄ እንድሰጡኝ ነው የምፈልገው። እሺ አብራችሁ በነበራችሁ ሰዓት ምንድን ነው ይሰራ የነበረው ስራ? አንቺስ ምን ሙያ ላይ ነበርሽ? እኔ እዚህ ያለው ተምሬ ስራ አላገኘውም፣ እቤት ነበርኩኝ። እሱ ግን ያው አንዳንድ ስራዎችን ይሰራ ነበረ፣ ሽያጭ ላይ ምናምን ይሰራ ነበረ። ያው ለሁለታችንም ለኑሮ ሲባል ነበር የሄድኩትኝ። ግን እሱ የሚፈልገውን ነገር ካገኘ በኋላ ነው መሰለኝ ድምፁን አጠፋ፣ እሱም ጠፋ። ስለዚህ አሁን እሱ ማግኘት የምችልበት ነገር ከእናንተ እንደማላጣ ስለማቅ በእናንተ ስለመተማመን ነው እናንተ ጋር የደወልኩት። እስቲ ያው ይህን ሁሉ ነገር ካልሽኝ ባለቤትሽ ምን አይነት ሰው ነበረ? እንዴት አይነት ባል ነበረ? ለአንቺ ምን አይነት የተለየ ስሜት ነበረው? እስቲ በደንብ ግልጽ አድርጊ ስለ ባለቤትሽ። ባለቤቴ ለእኔ በጣም ጥሩ ሰው ነበረ። በጣም ለእኔ ምንም መሆን ይችላል ብዬ የማስበው ሰው ማለት ነው። አብረን ባለን ጊዜ በቃ ከማንም በላይ እንደሚወደኝ እንደሚያፈቅረኝ አውቃለሁኝ። ያው አሁን የተለወጠበት ነገር ባይገባኝም አብረን እያለን በጣም በቃ ለመለወጥ የሚያስብ ሰው፣ አብረን እንድንኖር በቃ ስለ ወደፊታችን የሚያስብ ሰው ነበር። ያውኑን ግን ማወቅ አልችልም። እና አንቺ የመጀመሪያው ነሽ? የመጀመሪያሽ ወንድ ነው እሱ ወይስ ከዚህ በፊት ሌሎች ወንዶች ነበሩ? አሁንስ ያለው ባለቤትሽ ከነዛ ወንዶች ምንድን ነው ለየት የሚያደርገው? እኔ ከዚህ በፊት ማንንም አላውቅም ማለት አላውቅም፣ እሱን ነው የማውቀው። እና ያው እኔ ኃይሉን ብቻ ነው የማውቀው፣ ሌላ የማውቀው ሰው የለም በህይወቴ ውስጥ። ብቻ ያው እኔ ስልክ አሁን በቃ ምን ሆኖ እንደሆነም አላውቅም። ምናልባት እኮ በጥሩ ነገርም ላይሆን ይችላል የጠፋው። ግን ያው ስደውል ስልኩ አይሰራም፣ የነበረበት ቦታ ሲሄድ ማንም አላውቅም ምን ያሉኝ። ስለዚህ ያው እናንተ ጋር መፍትሄ አላጣም ብዬ ነው የመጣሁት። በጣም ጥሩ። እሺ የሄድሽበት ሀገር የት ሀገር ነው? ያው ግልጽ ለማድረግ ያክል ለተመልካቾቻችንም የነበርሽበት ሀገር፣ እዛ በምን ስራ ስትተዳደሪ ነበረ? እስቲ ያለሽንም እዛ ያሳለፍሽውንም ጥሩም መጥፎም ጊዜ ካለ እስቲ ቢያንስ ብታወጊኝ ደስ ይለናል። እዛ ያሳለፍኩት ያው ማዳም ቤት ነው፣ እዛ ነው የሰራሁት። እዛ አሪፍ ነበር ስሰራ የነበረው፣ ክፍያቸው ምናምን በቃ 7 አመት ሙሉ ስሰራ ነኝ። ቦታውን መጥቀስ አልፈልግም፣ ማንም እንዲያገኝ አልፈልግም። ግን ያው ስሰራ የነበረበት ቦታ በጣም ጥሩ ቦታ ነበረ። ምንም ክፉ ነገር አጋጥሞኝ አያውቅም፣ እግዚአብሔር ይመስገን። ያው እዚህ ስመጣ ነው እሱን በማጣቴ ትንሽ የተጎዳሁት እንጂ እዛ ሰላም ነበርኩኝ። ኦኬ። እዛ ባለሽበት መንገድ ስለሱ ለማጣራት ወይስ ለመፈለግ አልሞከርሽም? ቤተሰቦቹ ጋርም ሊሆን ይችላል፣ ሌሎች የሚያውቁት ጓደኞቹ ጋር አላፈላለግሽም ነው? በቃ ከነጭራሹ ማንነቱን፣ መረጃውን፣ ስልኩን እያንዳንዱ ነገር አጥፍቶ ነው ማግኘት ያልቻልሽው? አዎ ምንም በቃ ማለቴ ማንም ሊነግረኝ አልቻለም። የለም የት እንደሄደ አናውቅም፣ ለስራ ነው ምናምን ነው። ግን እኔ እነሱ ያወራኝ የነበረው ራይድ እንደገዛ ነው የማውቀው፣ ራይድ እንደሚሰራ ነው የማውቀው፣ ስመጣ እንደምንጋባ ነው የማውቀው። በመሀል ጠፋብኝ። በቃ ብዙ ሰው ጠይቄያለሁ፣ ማንም ግን አየሁት ያለኝ የለም። ስለዚህ እኔ አላውቅም። ምናልባት ከኔ እየደበቁ ነው እንዳልል በዚህ ልክ ለምን አይመስለኝም። ግን ያው እኔ እንጃ
እኔም ከእናንተ ጋር አብሬ ነው የማውቀው በምን ምክንያት እንደሆነ ማለት ነው። ኦኬ፣ ምናልባት አብራችሁ በነበራችሁ ጊዜ እሱ ላይ የሆነ የተለየ ባህሪ ያየሽበት አለ? ምናልባት አንዳንድ ወንዶች ሌላም የሆነ ፍቅረኛም ሲኖራቸውም ሊሆን ይችላል፣ የሆነ ጊዜ ላይ አይታወቅም ባህሪያቸው ይቀያየራልና ምናልባት እንደዚህ አይነት ባህሪ ያስተዋልሽበት ነገር ነበረ? አብራችሁ ባሳለፋችሁ ጥቂት ጊዜያት ያስተዋልሽው ነገር ነበር? ለእኔ ምንም አላስነቃም። እኔ ጋር ምንም አልነበረም። አሁን እኔ እኮ ፍቅረኛ ይዞ ወይም ሌላ ትዳር ይዞ ነው ምናምን እያልኩ አይደለም፣ ላይሆን ይችላል። ግን በምን ምክንያት እንደጠፋ ከኔ ጋር ምንም የተጣላንበት ነገር የለም። በሰላም ነበር የምናወራው። በመሀል ነው ስልኩንም ዘጋ፣ አድራሻውንም ጠፋ ማለት ነው። ስለዚህ ያው እኔ እንጃ ምን ስልክ ለእኔ ያሳየኝ ሪያክሽን ምናምን የለም፣ ምንም ነገር የለም። ግን ያው አይታወቅም። የሰው ልጅ የሆነ ነገር ቢኖረውም የሰው ልጅ ድብቅ ነውና የሰው ልጅ ማወቅ ስለማይቻል ምናልባት ሊሆንም ይችላል። ምናልባት ሌላ ሴት ጋር ምናምን ሂዶም ሊሆን ይችላል። እሱን አላውቅም፣ እናንተ የምታውቁት ይሆናል። ለእኔ ግን ምንም ያሳየኝ ነገር አልነበረም። ምናልባት አብራችሁ በነበራችሁ ጊዜ የሆነ ያጣላችሁ ወይም ያቀያየማችሁ ነገር ነበረ? ምን ሊሆን ይችላል ብለሽ ታስቢያለሽ? እንደዚህ ከመሬት ተነስተው የሚሄዱ ምክንያት እኔ እንጃ። ምናልባት እኔ እንጃ። ሳታውቂ ድንገት ያስቀየምሽው ነገር ነበረ? የተኳረፋችሁበት ነገር ነበረ ወይስ ምንድን ነው? ያስቀየምኩት ነገር የለም። በቃ ራይዱን ገዝተካል ስለው አዋለኝ። በቃ በስትክክል ስራ ያው ለመለወጥ እኔም ሰው ቤት ነው የምሰራው፣ እዛ እንድንለወጥ ስራ ነው ያልኩት። ሌላ ያልኩት ነገር አልነበረም። እና ሌላ የመፈለጊያ አማራጮችን አልጠቀምሽ? ምናልባት ፖሊስ ጣቢያም ማመልከት ሊሆን ይችላል። እዛ ላመለከታችሁም ቤተሰቦቹስ አይጨነቁም በሱ መጥፋት? እንዴት ነው ያለው ነገር እነሱን ስታናግራቸው? ቤተሰቦቹ ላይ ምንም አይነት ነገር አላየሁም። ማለቴ ሰላም ናቸው። አናቅም የት እንደሄደ ነው ያሉት። ያው አንድ ትልቅ ልጅ ራሱን እስከቻለ ድረስ የዚህን ታህል እንትን አልሰጡትም፣ ቦታም አልሰጡትም መሰለኝ። ያው የሚያውቁትም ነገር ሊኖር ይችላል። ፖሊስ ጣቢያ ደግሞ አላመለከትኩም። መጀመሪያ ለእናንተ ያው አንተ በደንብ ስለሚከታተልክ እዛ ያለው ለአንተ ነው ማሳወቅ የፈለግኩት እና ቤተሰቦች ላይም ጓደኞች ላይም ምንም አይነት መልስ አላገኘውም። አናቅም ነው ያሉኝ። የትናለ አናቅም ነው ያሉኝ ሁሎችም ማለት ነው። ስለዚህ ያው ያለኝ አማራጭ አንተ ጋር መጥቼ ለአንተ መናገር እንደሆነ ስላሰብኩኝ ነው አንተ ጋር የመጣሁት። ምናልባት ግን እኔም እያጠራጠረኝ ነው። በህይወት አለ ግን እኮ አንድም እሱ ነው የሚያሳስበኝ፣ ለማወቅ ነው። ምናልባት እኮ አይታወቅም። የሰው ልጅ ምናልባት ክፉ ነገር ብቻ አድርጎ አይደለም ከሰው ህይወት የሚወጣው እና ስለዚህ ያው አብረን የምናየው ይሆናል። በህይወት ቢኖር ጥሩ ነው። እሺ፣ ከዚህ በፊት አብራችሁ በነበራችሁ ሰዓት ትኖሩበት የነበረውን ቤት፣ ሰፈሩን፣ እያንዳንዱን ነገር ታስታውሻለሽ ብዬ አስባለሁ። ምክንያቱም ከመሬት ተነስተን እኛ መረጃ ልናገኝ አንችልም ስለሱ። የሰፈሩን አድራሻ፣ ይኖርበት የነበረውን ቤት፣ ስልክ ቁጥሩን እና ፎቶውን ብታሳይ ምናልባት እኛም ብዙ የማፈላለጊያ አማራጮች ስላሉ በዛ መንገድ ከአንቺ ትንሽ የፍንጭ ተነስተን እሱ ያለበትን ቦታ ማወቅ እንችልም ይሆናል። በህይወት ካለም ከሌለም ያው እሺ፣ እኔ ጋር ባለ መረጃ አሳውቃችኋለሁ እና በቃ ፈልጋችሁ እንድታገኙልኝ እና የራቀበትን ምክንያት መልሱን ነው ማወቅ የምፈልገው ከኔ ምን እንዳራቀው ማለት ነው። ስለዚህ ያው እኔ ጋር ያለውን መረጃ በሙሉ ሰጣችኋለሁ። በጣም ጥሩ። እንግዲህ መረጃዎቹን ለእኛ ትሰጭንና እኛ ብዙ ባልደረቦችም ስላሉን በራሳችን የመፈለጊያ ሲስተም ስላለን በሱ መንገድ ፈልገን ያው በቅርብ ጊዜ ውስጥ ለአንቺ አዲስ ነገር እናሳውቅሻለን ብለን ተስፋ እናደርጋለን። እናመሰግናለን። እሺ፣ እኔም አመሰግናለሁ። እጠብቃችኋለሁ። ተማመናለሁ በእናንተ። እሺ ውድ ተመልካቾች፣ እንግዲህ በተባለው መሰረት መረጃዎችን አጠናክሬ አንድ ትልቅ ማስረጃ ላይ ደርሻለሁ። ያ ማስረጃ ምንድነው? ኪያ የጠቆመችኝ ቤት ማለትም ባለቤቷ ወይም የበፊት ፍቅረኛዋ ይኖራል የተባለው ቤት ደርሻለሁ። እሷ በሰጠችኝ ስልክና የፎቶ ማስረጃ መሰረት የሚያውቁትን ሰዎች፣ የሰፈሩን ነዋሪ ሁሉንም ጠያይቄ ቤቱ ደርሻለሁ። እንግዲህ ቤቱ ይሄን ይመስላል። ውስጥ ገብተን አጠር ያለ ቆይታ እናደርጋለን። ያው እንደተባለው ኃይሉ እዚህ ቤት ይኖራል ተብያለሁ። እስቲ ላጤም ከሆነ ትዳር ላይም ከሆነ ቤተሰብም ካለው ውስጥ ገብተን እኔም እንደናንተ እኩል የማየው ይሆናል። ወደ ውስጥ እንገባለን።
አቤት። ጤና ይስጥልኝ። እኔ ምን ጤና ይስጥልኝ። እንዴት ነሽ? ሰላም ነው? ሰላም እግዚአብሔር ይመስገን። የሀይሉ ቤት ነው አይደለ ይሄ? አዎ። ምን ነው ባለቤቴ ደህና አይደለም እንዴ? ምን ነው? አይ ባለቤቴ አይ እኔ እኮ እህቱ መስለሽኝ ነው። ባለቤቱ ነሽ? የምንት ነው የምታወራው? ባለቤቱ እኮ ነኝ። እርግጠኛ ነሽ ይሄ የሀይሉ ቤት ነው አይደል? ቆይ ባለቤቴ ምን የሆነው ነገር አለ እንዴ? ምናልባት ተሳስቼ እንዳይሆን ቤት እርግጠኛ ነሽ ባለቤትሽ ነው? ወንድሜ አልተሳሳትክም። ቆይ ሰላም አይደለም እንዴ? ምንድነው? ይኸውልሽ ሰላም ነው። ይኸውልሽ አንዳንድ ነገር ልጠይቅሽ ስለፈለግኩ ነው። ስለዚህ ተረጋጊ። ነፍሰ ጡርም ነሽ መሰለኝ አይደል? አዎ። ግን በሰላም ነው አይደለ? ምንድነው ካሜራው? አልገባኝም። ካሜራው ይኸውልሽ ምንም ማለት አለ። አይ ባለቤቴ ደህና አይደለም እንዴ? ምን ሆነብኝ? ባለቤትሽ ደህና ነው። እሺ ተረጋጊ። አሁን እሺ እንቀመጥና ተረጋጊ። ሰላም ነው አይደለ? ሰላም ነው፣ ምንም አልሆነም። አንዳንድ ጥያቄዎችን ልጠይቅሽ ስለፈለግኩ ነው። እሺ ነይ ቀስ በይ። ቆይ ከመስሪያ ቤት ሰላም ነው አይደለ? ምንም ችግር የለም? አይ ምንም አልሆነም፣ ሰላም ነው። እና ምን ሆናችሁ ነው እናንተ? ምን ሆናችሁ? በሰላም ነው? ካሜራ ምናምን እዚህ ጋር አለ። ይኸውልሽ ካሜራው ምንም ማለት አይደለም። እኔ ከገመና ሾው ከሚባል ጣቢያ ነው የመጣሁት። እኔ ጋዜጠኛ ነኝ። ምን ተፈጠረ እኮ አንዳንድ ጥያቄዎችን መጠየቅ ስለፈለኩ ነው። ደህና መሆኑን ብቻ ንገረኝ። ምንድን ነው የተፈጠረው? እሱ ደህና ነው፣ ምንም አልተፈጠረም። እባክሽ ለልጅሽም ጤንነት ጥሩ አይደለም አንቺ መጨናነቅሽ። ወይኔ ይጨንቃል። እሺ አሁንም ተረጋጊና ቀስ ብለን እንቀርጻለን ማለት ነው። እኔና አንቺ የምናወራው ለምንድን ነው አስፈላጊ ነው? ካሜራው ለምንድን ነው እዚህ ጋር ያለው? እሺ መጥፋትም ካስፈለገ እኛ እናጠፋውና ከአንቺ ጋር ምናወራ ይሆናል ማለት ነው። ካሜራውን አጥፋልኛ። እሺ ይጠፋል፣ ችግር የለውም። አንቺ ብቻ ግን ተረጋጊ። እሺ ረጋጋለሁ። ካሜራውን ምንም እየገባኝ አይደለም። እሺ ካሜራውን እናጠፋዋለን። እሺ ወደ ተመልካቾቻችን ከብዙ ክርክር በኋላ እንግዲህ ቀረጻውን ለመቅረጽ ፍቃደኛ ሆና አስማምተናት እንግዲህ ፍቃደኝነቷን ሰጥታናለች። ያው ከእሷ ጋር ብዙ ቆይታዎችን ማናደርግም፣ አጠር ያሉ ቆይታዎችን እናደርጋለን። እሺ ያው እንግዲህ እንደነገርኩሽ ነው ቅድም ስመጣ ገመና ሾው ከሚባል የቻናል የመጣሁት። እኔ ጋዜጠኛ በሱ ፍቃድ እባላለሁ። ስለ አንቺና ስለ ባለቤትሽ አንዳንድ ጥያቄዎችን ለመጠየቅ ነው ዋነኛ የመጣሁበት ምክንያትና ስገባ እኔ እህቱ ነበር የመሰልሽኝ። የሆነ ትንሽ የመቀራረብ ነገር አላችሁና ባለቤቱ ነኝ ብለሽኛል። እስቲ ማ ትባያለሽ? በደንብ ስለ ራስሽ ግለጭልን። ዘመና ይባላለሁ። ባለቤቱ ነኝ ብለሽኛልና እስቲ እንዴት ተዋወቃችሁ? ምን ያህልስ አመት በፍቅር አብራችሁ ዘለቃችሁ? እስቲ በዛውም ስለ ባለቤትሽ አንድ ሊያስታክሽ ንገሪኝ። ያው ከባለቤቴ ጋር በአጋጣሚ እኔ የተገናኘ ነው። እንትን ራይድ ነው የሚሰራው እና በአጋጣሚ እሱ ጋር እቃ ጥዬ ነበረ። የቤተሰብ ኬዝ ነበረብኝ እና ትልቅ ፋይል ነበረ እና ረስቼው ወርጄ ነበርና እሱ ነው ደውሎ አስታውሶ እቃውን ያቀበለኝ እና በዛ አጋጣሚ ተዋወቅን እና በቃ ላደረክልኝ ትብብር ብዬ ምሳ ጋበዝኩትኝ። ከዛ በማውራት እየተላመድን እየተግባባን ነገሮቹ ወደ ፍቅር ተቀየሩ እና በፍቅር ያው ብዙም አልቆየንም። 1 አመት ነው የቆየነው። ከዛም በቃ መጋባት አለብን ምናምን አልኩት። እሱም አሪፍ ስራ አለው፣ እኔም አሪፍ ስራ ነበር የምሰራውና እሱም ተስማማ። በቃ 2 አመት ምናምን ሊሆነን ነው ከተጋባን እና በቃ በጣም መልካም ጥሩ አስተዋይ ልጅ ነው እና አንድም ቀን ተጣልተን ተጋጭተንም አናውቅም። ሰው አክባሪ ነው፣ ትሁት ነው እና በፍቅር ነው ተከባበር የምንኖረው። እግዚአብሔር ይመስገን በጣም ደስተኞች ነን። እሺ አንቺ በዛ ሰዓት ምንድን ነው ስትሰሪ የነበረው? ስራሽ ምንድን ነበር? እኔ ያው የባንክ ሰራተኛ ነበርኩኝ። አሁን ከዛ ወጥቼ የግል ሱቅ ጀምሬያለሁ። ከሱ ጋር ግንኙነት ከጀመራችሁ በኋላ ነው ወይስ በፊት ምን ስራሽን የቀየርሽ? አይ ከተጋባን በኋላ ነው። ከተጋባችሁ በኋላ። ስለዚህ በፋይናንስም በሁሉም ነገር ስትበለጽጉ የራስሽን ቢዝነስ ጀመርሽ ማለት ነው? አዎ እኔም የተወሰነ የቆጠብኩት ነበረኝ፣ እሱም የተወሰነ አገዘኝ።
ከዛ ሱቅ ጀምሬያለሁኝ። የወንድ አልባሳት ነው የምሰራው እና እሱን ነው ለአንደኛ ባንኩን ያቆምኩበት ምክንያት በጣም ቢዚ ነው የሚያደርገው። ጠዋት ወጥተህ ማታ ነው የምትገባው። አድካሚ ነው። እንደምታይ ነፍሰ ጡር ነኝ። ስናስበው ያለውን የወደፊት ህይወት ምናምን ስናስበው በጣም ቢዚ እንደሚያደርገኝ ስለማቅ ለራሴ ጊዜ መስጠት እንዳለብኝና የራሴን ሱቅ መክፈት እንዳለብኝ ነው። ንግዱ የተሻለ እንደሆነ ስላሰብኩኝ እሱን ተነጋግረን ሱቁን የጀመርኩት። ነፍሰ ጡር ነኝ ብለሽኛልና ስንት ወርሽ ነው? አሁን እንግዲህ 9 ወር እየገባ ነው። ስለዚህ ለመውለድ እየቀረብሽ ነው ማለት ነው? አዎ እንግዲህ 1-2 ሳምንት ምናምን ይቀረኛል። በጣም ጥሩ። እና ከባለቤትሽ ጋር ማለት የመጀመሪያሽ ነው ወይስ ከሱ በፊት ሌላ የፍቅር ግንኙነት ነበርሽ? ያው በእርግጥ ነበረኝ ጓደኛ። ሌላ ጓደኛ ነበርሽ? አዎ። ያው አልሆነም። 1 አመት ምናምን ከቆየን በኋላ ተለያየን። በተለያየን 5-6 ወር በኋላ እሱም ጋር አጋጣሚ ተዋወቅ ነው የተገናኘ ነው። እና እንግዲህ የኔ ይመስላል ማለት ያለው ነገር እንደምታየው በቃ ደስተኞች ነን። አሪፍ ህይወት ነው የምንኖረው። በፊት ከነበረሽ ፍቅረኛ አሁን ያለሽ ፍቅረኛ ምንድነው የሚለየው? ማለት አይ በጸባይ የማይገናኙ ማለት ያኛው ትንሽ እንትን ነው ማለት የተረጋጋ አይደለም። ሲቀጥል ደግሞ የስራ ፍቅሩ ምናምን ነገር ያን ያክል አይደለም። ይሄ በቃ እንትን ነው የተረጋጋ ነው። ስራ አክባሪ ነው። ሰው ወዳድ ነው እና ብቻ ምንም አይገናኙም። እና ብቻ ምን ልበልህ አሪፍ ነው። ትልቅ ለውጥ ነው ያለው እና በዚህ ህይወት በጣም ደስተኛ ነኝ። እሺ ባለቤትሽ ስለነበረው ታሪክ አጫውቶሻል? አንቺ ያው ከሱ በፊት ሌላ ወንድም እንደምታውቂ ነግረሽናል እና እሱስ ሌላ የፍቅር ህይወት አልነበረው? ምናልባት በመሀል በተገናኛችሁበት አጋጣሚ ያው መደባበቅ የሚባል ነገር በመሀል የለምና ፍቅር እስካለ ድረስ ምናልባት እርስ በርስ ታሪካችሁን የመነጋገር ነገር ነበረ? ስለነበረው የፍቅር ህይወት በፊት ስለነበረው ስለገጠመው ነገር ከአንቺ በፊት ስላለው ነገር ምናልባት አጫውቶሽ ያውቃል እሱ? ማለት የተጋነነ ህይወት አልነበረውም። የሆነ የፍቅር ጓደኝነት ለማያዝ ሞክሮ አልተሳካም። ከዛ በኋላ ተውኩት ምናምን ነገር ብዙ ጊዜ በስራ ነው ማሳልፈው ነው የሚለኝ። ትኩረቴ ስራ ላይ ነው የሚለኝ እና እዚህ ላይ ብዙም ማለት ሴት ጋር ምናምን ብዙም ሪሌሽን የለኝም ነው የሚለው። አጋጣሚ በዚህ መንገድ ነው እንጂ ተዋወቅ ነው እና እሱ ያው እህል ውሃ ሆኖ አይደል በቃ በዛ አጋጣሚ ህይወት ያን ያክል የለውም። በቃ ሴት ጋር ምናምን ነገር ያን ያክል ሪሌሽን የለውም። በቃ ብዙ ነገሩ እኔ ጋር ነው ህይወቱን የጀመረው። እሺ እና በተጋባችሁ ጊዜ ቤተሰብ ምናምን ያው የመፈቃቀር ነገር አለና የሱ ቤተሰቦችና ያንቺ ቤተሰቦች ምን አይነት ነው ግንኙነታቸው? እስቲ ምናልባት ብናውቅ ደስ ይለኛል። ማለት የሱ ቤተሰብ ፋሚሊ እዚህ ናቸው። የኔ ደግሞ እዚህ አይደሉም። አጋጣሚ ወደ ክፍለ ሀገር ናቸው። ብዙም አይገናኙም። ቀረቤታቸው ያን ያክል አይደለም። በስልክ ነው ምናምን ነገር የሚተዋወቁት እንጂ በአካል አይተዋወቁም። ማለት ይሄን አይተዋወቁም ስልህ እንትን መግባባታቸውን ነው እያልኩ ያለሁት እንጂ መተዋወቅ በሰርግ ምናምን እኮ ተገናኝተዋል። ፕሮግራም ምናምን ተገናኝተው ተለያዩ። ርቀትም ስላለው ግንኙነቱ ያን ያክል አይደለም። ግን ማለት የሚደብር ነገር አይደለም። ያው ያወራሉ። ስራ ምናምን ስራ ተፍ ስለምትል ጊዜ አይኖርም። ፋሚሊ ጋር ቤተሰብ ጋር ለመገናኘት ጊዜ ያን ያክል አይኖርም። ያ የሚደብር ነገር የለም። በቃ ቤተሰብ ጋርም ጥሩ ሰላም ነን። እሱም ይጠይቁኛል። የሱ ቤተሰብ ፋሚሊ ምናምን ይጠይቁኛል። ይመጣሉ፣ እኔም እየሄድኩ እጠይቃቸዋለሁ። በፊት ስለነበረበት ስለሚኖርበት አካባቢ ስላሳለፈው ጊዜ ትምህርት ቤት ላይ ስላሳለፈው የሆነ ታሪክ ይኖራል እና ስለዛ ነገርስ ምናልባት አጫውቶሽ አያውቅም ላንቺ? አይ በቃ ማለት ነው ድብቅ ነው? አይ ድብቅነት አይደለም፣ ግልጽ ነው የሚያወራኝ። ማለት ሪሌሽኑ ስለ በትምህርት ቤት ያለው ኖርማል ጓደኛ አለ አይደል? ጀስት ጓደኛ አለ አይደል? ጀስት ፍሬንድ ምናምን ነገር እሱ ላይፍ ቃል እንጂ በፍቅር ህይወት ምናምን ነገር የለውም። እንደዛ ነው ያለኝ። እሱም የነገረኝም ልክ እንደዛ ነው።
ሰዎች ጋር ይግባባን በቃ ጥሩ ባህሪ እንዳለው ሁሉ በላይፍ ውስጥ ምናምን በቃ ሴት ጓደኞች ምናምን እንደነበሩትና ከዛ የዘለለ ነገር ህይወት እንደሌለው ነው የማውቀው። ያው እንግዲህ እኛ ወደዚህ ስንመጣ ከመሬት ተነስተን አይደለም የመጣ ነው። ብዙ መረጃዎችን አጣርተን ስለ ባለቤትሽም ብዙ ነገሮች አጣርተን ነው እዚህ ድረስ የመጣ ነው። ማለቴ እንዴት ልትመጡ ቻላችሁ ግን አልገባኝም። እኔን ለመጠየቅ ነው ወይስ ትንሽ ግልጽ አልሆነልኝም የእናንተ አመጣጥ እዚህ? አይ እኛ ስንመጣ ዋነኛ ዓላማችን እሱ ኃይሉን ለማግኘት ነበር። እሱን አግኝተን ምን ጠይቀው ጥያቄዎች ነበሩ። ማለት እኔ የማላውቀው ነገር አለ እንደ ምንድን ነው የተፈጠረ ነገር ካለ ንገረኝ። ያው እሱን ነገር ለመናገርም ኃይሉ ባለበት እሱ ቢኖርና ከእሱ ጋር ቆይታ ብናደርግ ነው የሚሻለው። ይሄ ልክ አይመስለኝም የሆነት። እኔ የማላውቀው ነገር ካለ ንገረኝ እባክህ፣ እየጨነቀኝ ነው። አይ አንቺም እኮ ማወቅሽ አይቀርም፣ ግን ከእሱ ጋር ትንሽ ቆይታ አድርገን መፍታት ያለብን ጉዳይ ስላለ ነው ከኃይሉ ጋር። ከዛ ድረስ የማላውቀው ነገር አለ ማለት ነው። አላውቅም የሆነት። እኔ እንጃ። ለምን አትነግረኝም? አይ ከባለቤትሽ ጋር ስትኖሪ ምናልባት የተለየ ባህሪ ያላየሽበትም አብራችሁ በነበራችሁ ሰዓት? ጭራሽ እኔ ምንም ወጣ ያለ ባህሪ አይቼበት አላውቅም። እርግጠኛ ነሽ? አዎ። እንዴት እንደዚህ ጠይቀኝ ቻልክ? ምንድን ነው? እሺ ንገረኝ። አዲስ ነገር አለ እንዴ? አሁን እሱ የት ሄዶ ነው? ስራ ነው ሄዶ? አዎ ስራ ነው። ራይድ እንደሚሰራ ነገር የለም። ስራ ነው ሄዶ። ስለዚህ መምጣት የሚችልበት አጋጣሚ የለም? አረ ይመጣል። ያው እንዴት እንደቆየ አላውቅም እንጂ እኮ ምሳ ሰዓት ምናምን ብዙ ጊዜ ይመጣል እኮ። በዋነኝነት የመጣንበት ምክንያቱም እሱን ለማግኘት ነው። ስለዚህ እሱ መጥቶ ከእሱ ጋር አጠር ያለ ቆይታ ብናደርግ ደስ ይለናል። አረ ችግር የለውም ግን በሰላም ከሆነ ችግር የለውም። በሰላም ነው፣ ችግር የለውም። አንቺም አትጨናነቂ። አንድ ነገር ግን ላስቸግርሽ። ችግር የለውም። ምንድን ነው የምታስቸግረኝ? ምናልባት ብትደውይለት ቅር ካላለሽ? አይ ችግር የለውም እደውልለታለሁ። ግን ይሄን ያክል አጣዳፊ የፈለጋችሁበት ነገር ምንድን ነው? ያጠፋው ነገር አለ? የሰራው ወንጀል አለ? አይ የሰራው ነገር የለም፣ ግን ያው ትንሽ እሱን መጠየቅ ያሉብን ጥያቄዎች ስላሉ ነው። አንዳንድ እኛ ጋም ጥያቄ የፈጠሩ ነገሮች ስላሉ ግዴታ እሱን አግኝተን መፍትሄ መፈለግ ስላለብን፣ እሱ ካልመጣ ደግሞ ቆይታ ማድረግ አንችልም። ስለዚህ ካላስቸገርኩኝ ስልክሽን አውጥተሽ ደውይለት። እሺ ካልከኝ መጣ በሰላም ከሆነሽ ስፒከር ላይ አድርጊውና ደውይለት። እሺ አሁን እኮ ስራ ላይ ነው የሚሆነው። መኪና እየነዳ ስለሆነ ሊያነሳልኝ ይችላል። እሺ ያው ምናልባት እንዳልሽው እየነዳ ስለሆነ ስልክ ላያነሳ ይችላል። አያነሳም ወይ ምናልባት ያው እሱ እስኪመጣ ድረስ አንድ ሴት ወደዚህ ላምጣ ማለት ምንም ግራ እያጋባኝ ነው። የምን ሴት ነው? እሱ ከሌለበት ለምንድን ሌላ ሰው እዚህ ቤት የሚመጣው? አይ ምናልባት አንቺም ታውቂያታለሽ ብዬ ተስፋ አደርጋለሁ። አይ አልገባኝም የእውነት። ለምንድን ነው እዚህ የምትጋብዛት? ለምንድን ነው እዚህ የምትመጣው? እኔ የማላውቀው ነገር አለ? ያው እሱ እስኪመጣ ድረስ ከእሷ ጋር ቆይታ ማድረግ አለብንና አንቺም ታውቂያታለሽ ብዬ ተስፋ አደርጋለሁ። ምናልባት እችን ሴት ታውቂያት ይሆናል ብዬ ተስፋ አደርጋለሁ። አረ እኔ በጭራሽ አይቻትም አላውቅም። አታውቂያትም? አረ ጭራሽ አላውቃትም። ስለዚህ ያው እሷ ትምጣና እኛ ጋር ምን አገናኛት? እኔ ምን እንደሚያገናኛት አላውቅም። እሷ የነገረችኝ ነገር አለ፣ አንቺ የምትነግሪኝ ነገር አለ። እኔ በመሀል ግራ ስለተጋባው እሷ ትምጣና ግን ባለቤት ይምጣና ወይ እሷ ብትመጣ አይሻልም? ባለቤትሽ ስልክ አያነሳ እዚህ ጋር እንጃ ጥሩ አይመስለኝም እኮ። ባለቤትሽ ስልክ ስለማያነሳ ምናልባት እሱ እስኪመጣ ድረስ እኛ ቆይታ እናድርግ አይሻልም? ዝም ብለን ከምንቀመጥ። ችግር የለውም በቃሽ። እናንተንም እንዴት እንደምታውቃችሁ ከእሷ ጋር ቆይታ እናደርጋለን። እሺ ችግር የለውም። እሺ ስለዚህ ወደ እሷ እናልፋለን። እሺ ኪያ እኔ እየገባሽ ነይ። ይኸውልሽ አሁን ይዤሽ የመጣሁት ቦታ ኃይሉ የተባለ ቦታ
ኃይሉ ቤት ነው የመጣ ነው። ማንሽ ነች ማለት እኔ እኮ እርጉዝ ሴት አይደለም የፈለኩትኝ። እዚህ ምን ሰራለሁ? ሲጀመር እንደዚህ አይነት ቦታ ነው ምን ሰራለሁ? ትንሽ አረፍ በሉሽ፣ ቁጭ በሉ። ለምንድን ነው የምቀመጠው? እሺ ይኸውልሽ የመጣንበት ቤት የኃይሉ ቤት ነው የመጣ ነው። በሰጠሽ መረጃ መሰረት አፈላልጌ እዚህ ነው የመጣሁት። ስለዚህ ይሄ እሱ ነች ወይስ ምንድን ነው? እሷ ማለት ባለቤቱ ነች። ባለቤቱ የምርክ ነው እንግዲህ እሷ እንዳለችኝ እኔ የሰማሁት ከእሷ ነው። በእሷ ነው የቀየረኝ። ይኸውላችሁ አሁንም ተረጋግተን እናውራሽ ፕሊዝ። ምንድን ነው የምረጋጋው? ምንም እየገባኝ አይደለም። እሷን እያየኋት የኃይሉ ሚስት እንደሆነች እያወቅኩኝ ምናምን መረጋጋት። ጭራሽ እኮ እርጉዝ ነች። ይኸውልሽ ከዛ ድረስ ስንመጣ በሰላም መንገድ እንድናወራ ነው አይደል? ስለዚህ አሁን መንገድ እኮ የምናወራው ሚስቱን እያየኋት። እሺ ተረጋጊና ተረጋግተን እንቀመጥ። ከዛ በኋላ ማውራት ነው። እንደዚህ ነው ሰውን የምትረዳው? እንደዚህ ነበር ልትረዳኝ የፈለገው? እሺ አሁን እኔ ምንም እየገባኝ አይደለም። እንቀመጥና እናውራ። እኔ ከዚች ጋር ስጀምር ለምን ቁጭ ብዬ ማውራው? እኔ የምፈልገው እኮ እሱን ነው። በዘጋ ቤቴ እንደዚህ የምትሆኚው አንቺ ማንሽ? እማ ይሄን የምትኖሪበት ቤት ራሱ እያኔ ነው። እሺ በገዛ ቤት ምናምን ብለት በተሰለች እንዴ ደግሞ ምን አይነት ሰው ነው ያመጣብኝ? ቆይ እኔ ምንድን ነው ይልሽ? ስለኔ መናገር አትችይም። ስሚ ስለኔ መናገር አትችይም። እኔ እንደዚህ ማውራት አትችይም። ይኸውልሽ አሁን እሷ ማን እንደሆነች እዚህ ተረጋግተን ተቀምጠን ትነግርሻለች አንድ በአንድ። ነፍሰ ጡርም ነች። ስለዚህ ተረጋጊ እኔ የምፈልገው እሱን ነው እኮ። እሱንም ትፈልጊዋለሽ፣ ችግር የለውም ይመጣል። ስለዚህ ተረጋጊና ተቀመጭ። መነጋገር አይደለም የምትፈልጊው? ባለቤቴ ባለቤትሽ ወይኔ ኪያ። እሺ አሁን እሱ የት ነው? እሺ እሱን ማግኘት ነው አይደል የምትፈልጊው? አዎ እሱን። ስለዚህ ተረጋጊና ተቀመጭ። ስራ ላይ ነው። አንቺ ለምን ነው እንደዚህ የምትሆኚው? አንቺ ማን እማ አይመለከትሽም። አንቺ ማን ነሽ? እሺ አይመለከትሽም። ዛሬ ስላወቀሽ እንዴ አትንጨርጨሪ። ተቀመጭሽ ነይ ቀስ ብለሽ። ኧረ ምን አይነት ልጅ ነው ያመጣብኝ ዛሬ እዚህ ቤት? እሺ ምን እየሆነሽ ነው? ቆይ እቺ ልጅ እኔ ላስረዳሽ። ወይኔ እስካሁን ስለኔ ነው የምታወራች ሴትዮ እንዴ? ኧረ በፈጠረሽ ቤቴ ድረስ ለምን ነው እንደዚህ አይነት ሰው የመጣብኝ? እሺ ተረጋጊ። ቤትሽ ድረስ ይሄ ቤቴ ባቲ ይሻልሻል። ምናልባት ይዤ ሳመጣት እዚህ ታውቂያታለሽ ብዬ አስቤ ነበር። ምናልባት ላታውቂያትም ትቼ ይሆናል፣ ግን ከእሷ መስማት ያለብሽ ነገር አለ። ማድመጥ ያለብሽ ነገር አለ። ለምንድን ነው የምሰማት? እኔ ታውቃታለሁ እና ይቺ ልጅ እኔ እኮ አንተ ነህ ይዘሃት የመጣኸው። እኔ ምን አውቃለሁኝ እኮ። ስለዚህ እናድምጣት። እኔም እኮ ከአንቺ እኩል ነው የምሰማት አይደል? ነው የምሰማት። ቆይ እኔ ከማላውቀው ሰው እኔ ምን አዲስ ነገር ነው የምሰማው? ዋናኛ ታርጌት አድርገን የመጣ ነው ኃይሉን አይደለ? ስለዚህ ስለ ኃይሉ ቤት ምን አጠፋሽ? ምን ያጠፋው ነገር አለ? ያጠፋው ነገር የለም፣ ግን አንዳንድ ማወቅ ያለብሽ ነገር አለ አንቺ ማታውቂያቸው። ኧረ እኔ የማላውቀው ነገር የለም። ስለዚህ ከሱ ነገር የለም። ኡፍ እኔ ባለቤት እንድንጠንቅቅ እኮ ነው የማውቀው። ቤቴና ባለቤቴ ባቲ ይሻልሻል። ደግሞ ቤቴና ባለቤቴ ዘይብኝ የመጣችሁ። ኧረ ግራ እያጋባችሁኝ ነው እኮ። ስለዚህ ግራ ላለመጋባትሽ ደግሞ እሷ የምትናገረው ነገር አድምጫት እባክሽ ብሎ መጫጫሩ አገኘው። ወይኔ አንቺ እኮ እሺ ተንጨረጨርሽ ያለሽ እሱ ቤት መጥተሽ። እሺ ለልጅሽም በዚህ ሁኔታ ማውራት ጥሩ አይደለም። እባክሽ ተረጋጊና አድምጫት። እሺ ቀጥይ። ስለ ኃይሉ የምታውቂውን ነገር ተናገሪ። እሱ አይመጣም። እኔ ስለ ኃይሉ በቃ ኃይሉ ባሌ እንደሆነ ነው የማውቀው። ስመጣ እንደማገባው ነው የማውቀው። ምናሽ ምናምን ብለሽ ይደነቀጥሽ ነው እንዴ? እኔም አልደነገጥኩም። እንደዚህ እርጉዝ ነሽ እያየሁሽ ማለት ነው ባሌ ነው ብለሽ። እስኪ ድገሚ አሁን ያወራሽውን። ይኸውልሽ በጣም ጤነኛ ነኝ። በጣም ጤነኛ ነኝ በእውነት። ስምሽ ማን ነበረ? ስሜን መናገርም ማብራራት ምናምን አይጠበቅብኝም ላንቺ። በቃ ኃይሉ ላገባው የነበረ ባሌ ነው በቃ ባጭሩ። ከየት የምታውቂውና ነው? አንቺ የት ነው የምታውቂው? አንቺ የሰው ትዳር ለመበጠጥ እንደ መጣሽው? አንቺ የት ነው የምታውቂው ነው ጥያቄ። አንቺ የት ነው የምታውቂው? የትስ ባውቀው ይመለከትሻል እኮ። አንቺ የማይመለከትሽማ በቃ እኔ አሁን እሱ ነው የምፈልገው። ትዳር ውስጥ ገብተሽ እንደዚህ መበጥበጥ አንተ። ቆይ ለምንድን እንደዚህ ይዘመት መጣ? አንተ ትዳራችን ለመበጥበጥ ነው እንዳንተ ይዘህብኝ የመጣው? የውሸት ትዳር ነው፣ በእኔ ብር የተገነባ ትዳር ነው። ሰርቶ ራሱ አይደለም ያስተዳደረሽ። ሰማሽ? ምን ነው የውሸት? ቆይ ንገሪኝ፣ ምን ነው የውሸት የሆነብሽ? በቃ እኔ እስከምመጣ እየተደበረብሽ ነበረ። ቆይ ባሌ ነው አልሻለ? ምንድነው? ቆይ ያንቺ ባልነት ምኑ ላይ ነው? እሺ ንገሪኝ። ይኸውልሽ ስመጣ እንደማገባው እርግጠኛ ነበርኩኝ። የት ነበርሽ? ላንቺ እሱ ማብራራት አይጠበቅብኝም። ለምንድን ማብራራልሽ? ማንሽ?
ምን በቃ እንኳን ሆነ አይመለከተኝም። አሁን እሱ ነው ማግኘት የምፈልገው። እሱን አምጪ እንዳለ ስራ ላይ ነው አይመጣም። ወዶ ነው የሚመጣው። እያንዳንዱ ከኔ የወሰደውን ነገር እያንዳንዱን ይመልሰዋል። ይመጣል። እባክህ ልጅ እኔ ከዚህ በላይ መቋቋም አልችልም። ለምን አታስወጣ እኮ እሺ ይኸውልሽ ኃይሉን አውቀዋለሁ። ከሱ ጋርም ባለቤቴ ነበር ሊሆን ነበር ብለሻል። ስለዚህ መረጃ ወይም ማስረጃ ካለሽ አሳያት እንድታምንሽ። ለሷ ለምንድን ነው ማስረዳት እኮ ነው ጥያቄ። እሱ ለምን አይመጣም እኮ? እሱ መጥቶ አላቃትም ይበለን ይሄን ማለት ነው። እሱ ይምጣ። እሱ ነው እኮ ጥያቄ። ይምጣ በቃ እሱ ምንድነው? ቆይ ለምንድን ነው እኮ የምታውቂው? አሁን ነው አይደለ ወይ? ከአመት ወይ ከ2 አመት በፊት ነው የምታውቂው? አይ 3 አመት አልፎና ካወቅኩት ለምን ፈለግሽ? ቆይ ይኸውልሽ ምናልባት ይኸውልሽ ከኔ በፊት ሌሎች ፍቅረኞች አሉት፣ ሌላ የፍቅር ህይወት አለው ብለሽ ነበር። ምናልባት ከነዛ ሴቶች መሀል እሷ ልትሆንም ትችላለች እኮ። ዘለቄታ ያለው ህይወት አይደለም። በቃ የሆነ ጊዜ ተፈጠረ፣ የሆነ ጊዜ አቆመ። በቃ ያኔ ክልልኛል። ገባሽ? ሽምግልና ልኮልኝ ልንጋባ ነበር የመጣሁት። ስመጣ ስላጣሁት ነው እነሱን አውርቼ እዚህ የመጣ ነው። እንዲህ በስነ ስርዓት ማውራሽ ማለት ነው። አምጩ እኔን ባመጣው እስካሁን የተከራከረችኝ እናት መቼም ከኔ ጋር ለማም ይኖረው ካንቺ ጋር ነው። ባሌ ነው እያልሽ ነው? ጤነኛ ነሽ? አላ በመድኃኒዓለም የእውነት ጤነኛ ነሽ? ምን ነው ግን እንደዚህ የምትሆነው? የእውነት ምንም እየገባኝ አይደለም። እንዴ የሰው ባል ልትቀማ ነው እንደ የመጣችሁ እዚህ? እኔ አልቀማሽም። በሰው ቤት መጥተሽ እንደ ጭራሽ ባለቤቴን ማምታይልሽ እንዴ? በፈጣሪ የእውነት እኔ ምን የእውነት ይዘልኝ ወጣ ይችላልሽ። እኔ ምን መስማት አልፈልግም። እኔ አልወጣም። አንቺ ውጪ ስላልሽ አልወጣም። መውጣት ስለሌለብኝ አልወጣም። እኔን ለማሳበር ነው። ለምንድን ነው እሱን ማታመጪው? ከአንቺ ጋር ለምን ንግግሬ ከእሱ ጋር ነው። እሱን አምጪው በቃ። አንቺ አንድ ተቀመጥሽ ውሽማ ወይም ምንም የሆነ ነገር ልትሆኝ ይችላል። አይመለከተኝም እኮ ታውቂው። እኛ ሀገር ያወቀ እኮ እኛ ከተጋባን በስርዓት የተጋባ ነው። እኔ በምንም ተጋባው አይመለከተኝም። እሱን አምጪው ነው ያልኩሽ። መጠየቅ ትችያለሽ ስለኛ። እሺ እኔ እኮ ስለ እናንተ የህይወት ታሪክ ላውቅ አይደለም የመጣሁትኝ። ስለ ራሴ ነገር ነው ላውቅ የመጣሁት። በቃ የራሴ የሆነ ነገር ይዤ እሄዳለሁ። ስለ እሱም አይመለከተኝም ሲጀመር። መቶ በቃ ፊት ለፊት መጠየቅ ነው የምፈልገው። መጠየቅ የምፈልገውን ነገር ጠይቀዋለሁ። ስራ ቦታ ሄደሽ መጠየቅ ትችያለሽ። እሺ እዚህ ሰው ቤት መጥተሽ ምንም እንደዚህ አትንጫጫሪ። ይኸውልሽ ቤቴ የምትይው ቤት ራሱ እኮ እኔ በብርሽ አልገዛሽውም እኮ። ጤነኛ አይደለሽም። አይደለም በቃ አንቺ እንድታምኚ ጤነኛ አይደለሁም። አሁን ስልታምጥ ትችያለሽ። እቺ ምንድነው የምታወራው? ስለዚህ ልታስመታኝ ነው እንዴ? ልጅቷ እኮ እየተቆጣችኝ ነው ያለች። ነው ይኸውልሽ ማንም መታ እንደዚህ የምትናገረኝ እሷ ማን ስለሆነች ነው? እኔ ኪያ ስለሆንኩ። ስለዚህ ይኸውላችሁ አሁን እናንተ መከራከራችሁ ምንም ጥቅም የለም። የእውነት ነው እያሰማችሁ። ስለዚህ ዋነኛው መፍትሄ አካሉ ኃይሉ ነው። ስለዚህ እሱ መምጣት አለበት። ካለበለዚያ ምንም ቆይታ ልናደርግ አንችልም ከእናንተ ጋር። አሁን የምንፈልገው እሱ ነው። እሺ ስለዚህ አሁን ተረጋጉና እናውራ። አንቺም እሷ ማወቅ ያለባት ነገር ካለ እያንዳንዱን ነገር ዝርዝር መረጃውን ንገሪያት። ጥያቄ እኮ ለምንድን ለእሷ ማሳውቃት ነው? እሱ ለምን አይመጣም? የግድ ማሳወቅ አለብሽ። ስለዚህ እሱ እንዲመጣ ከፈለግሽ ለእሷ የሚያስፈልገው መረጃ ትነግራታለሽ። ከዛ በኋላ እሷ ደውላ ትጠራዋለች፣ ይመጣል። ከእሱ ጋርም ሰፋ ያለ ቆይታ እናደርጋለን ማለት ነው እንጂ ሁለታችሁ ብቻ እየተጨቃጨቃችሁ ምንም መፍትሄ ሊመጣ አይችልም። እሺ አይልሽ ለሱ መናገር የምትፈልጊው ነገር ለኔ ንገሪ። በቃ ችግር የለውም። እኔ ልስማሽ። በቃ ልሰጪኝ አትችይም እንደሱ። ያው ባለቤት አይደል? አንድ እኮ ነን። እሱ ማለት እኔ ማለት ነው። ከሱ ጋር ያለው ችግር ካለብሽ ለኔ ንገሪኝና እኔ ልስማሽ። በቃ እሺ ልንገርሽ። ይኸውልሽ ኃይሉ ማለት ከ7 አመት በፊት ፍቅረኛዬ ነበር እና ከ7 አመት በፊት የነበረው ህይወቱ ለኔ ምን ይሰራልኛል? አሁን ላይ ልነግርሽ ኮንትራክትሽ መስማት አትችይም። ስሚ መጀመሪያ መስማቱ ይሻላል። ከዛ ሽምግልና ልኮልኝ ወደ አረብ ሀገር ሄድኩኝ። እዛ ሂጄ ያው በቃ እየሰራው ምን እያልኩ ለወደፊታችን እንድንለወጥ ብዬ ብዙ ነገር እያደረግኩኝ ራይድ ገዛውለት፣ አንዳንድ ነገር እያደረግኩለት በቃ ወደፊት እንደምንጋባ እያወራን ነበር። የመጣሁትም እሱን ላገባ ነበር፣ ግን አልሆነም። ያገኘሁት እዚህ ነው። የለም ያለኝ ቦታ የለም፣ ቤተሰቦቹ ጋር የለም፣ ጓደኞቹ ጋር የለም። ስለዚህ በቃ እኔ ያውላ ጊዜ የለፈውበትን ነገር እንዴት ነው እንደዚህ በከንቱ? አንዳንዴ ለሰው ማስቡ እንጂ የራስሽን ብቻ አትመልከቺ። ታስታውሻለሽ?
ቢያንስ 2 ዓመት ምናምን ይሆነዋል። በደንብ አስታውሽ። በደንብ እርግጠኛ ነኝ። በደንብ እርግጠኛ ነኝ። እነሱ ከተጋባን እኮ 2 ዓመት እያለፈን ነው ይሆናል እኮ። እኔ እኮ ስለ አንቺ እኮ አላውቅም። አንድ ዓመት በፍቅር ቆይተናል። ገባሽ አይደለ? ከዛ በፊት ግን ያልነበረው የሆነ በቃ ምንም ይሁን ምንም እኔ ስላለፈው ህይወት አይመለከተኝም። ገብቶሻል አይደል? አሁን ላይ ግን በጣም ሰላም ነን፣ ደስተኞች ነን። ገብቶሻል? ከኔ የሚደብቀኝ ነገር አንዳች ነገር የለም። ምንም በቃ ስልኩን ጥሎልኝ ነው የሚሄደው። ቀን ውሎውንም ያለው ነገርም እያንዳንዱን ነገር እርምጃ ነው በደንብ ነው ጠንቅቄ የማውቀው። እና ይሄ አንቺ የምትዩ ነገር ከኛ ህይወት ከምንም የሚያገናኘው ነገር የለም። የኛን ህይወት ለመበጥበጥ ወይም የኛን ትዳር እንደዚህ ቅናትም ከሆነ ንገሪኝ። እኛ ሰው መቼም አንዳንዴ ሰው ደስተኛ ህይወት ሲኖረው የሚቀና ሳለ ወይም ደግሞ የሆነ ጊዜ ቆጭቶሽ ወይም ደግሞ አሁን ላይ ህይወትን ለመበጥበጥ አስበሽ ካልሆነ በቀር እንደዚህ ደስተኛ የሆነ ህይወት መተሽ እንደዚህ ከመሬት ተነስሽ መተሽ እንደዚህ ነበር እንደዚህ ምናምን የምትዩ ነገር እኔ አሁን ላይ አይመለከተኝም። ስለዚህ እባክሽ በቃ እኛውን ሰላምና በቃ እኛ የእውነት አትበጥብጭን፣ በቃ እንኖርበት። ድንገት መተሽ እንደዚህ ነው እያልሽ እኛ ህይወታችን አታስጨንቂው። እንደዛ ማለት ሳይሆን ቢያንስ ወደ መፍትሄ መሄድ ነው እንጂ አይመለከተኝም ማለቱ እሱ መፍትሄ ሊሆን አይችልም። ሴት ነሽ፣ የእሷ ህመም ላንቺ መጋባት አለበት። በእሷ ጫማ ውስጥ መሆንሽ ማሰብ አለብሽ። አንቺ አሁን ላይ የተደላደለ ህይወትሽን ብቻ አይደለም ማሰብ ያለብሽ። ገብቶሻል አይደል? ስለዚህ አሁን ባለቤትሽ እውነት የተባለውን ነገር አድርጓል ተብሎ ቢረጋግጥ ምንድን ነው የምታረጊው? እዚህ ጋር እኮ ሰው እያወራችኝ ያላችሁ ያለፈ ህይወቱን ነው አይደል? በቃ ከ2 ዓመት ከ3 ዓመት ምናምን ነው አይደል? እንደዚህ ከቢያንስ ተረጋጊና ስሚ መጀመሪያ ማለት ይሄ ያለፈ ህይወት አይደለም። ሽማግሌ ልኮልኝ ሂጄ ሰው ሀገር እየሰራው ያለሁት ለነገ ህይወታችን ነው። እየላኩ ያለሁትም ለሱ ነው። ሰማሽ? 7 ዓመት ሙሉ ሰርቼ መጥቼ እንጋባለን ተባብለን በቃ 7 ዓመት ሊሞላኝ 2 ዓመት ሲቀረኝ ጠፋ። ብዙ ነገር አድርጌያለሁ፣ ብዙ ቤተሰብ ጠይቄያለሁ፣ ግን አላገኘሁትም። ከዛ በኋላ ነው እነሱን በጣም ስለምከታተላቸው መፍትሄ እነሱ ሊሰጡኝ ይችላሉ ብዬ እነሱ ጋር ሄድኩት። አሁን አንቺ እኮ ምን እያልሽ እንደሆነ ራሱ አልገባኝም። አይመለከትሽም። እኔ ስለ አንቺ ይመለከትሻል አይመለከትሽም፣ አንቺን ይመለከትሻል አይመለከትሽም አላልኩም። እኔም አልጠየቅኩሽም። እሱን አምጩ በቃ እንዳብራራልሽ የፈለግሽው ነገር አለ ነገርኩሽ። ግን ይሄ ያለፈ ህይወት አይደለም። ያለፈ ህይወቱ አይባልም። ምክንያቱም አብረን እንሰራለን አብረን እንለወጣለን ብሎ የኔ የሆነ ነገር በሙሉ ከወሰደ በኋላ እንዴት ነው ይሄ ያለፈ ህይወት ተብሎ የሚታለፈው? እንዴት ነው አንቺ ለሆነ ሰው ብዙ ጊዜሽን ብዙ አመትሽን ሰተሽው ከዛ ያለፈ ነገር የምትዩ? አንቺ ከዚህ በኋላ ሌላ ሚስት ቢያገባ ያለፈ ነገር ነው ብትባይ ደስ ይልሻል? በ2 ዓመት ምናምን ራሱ ማለት ነው እንኳን በ7 ዓመት ቆይታ ከዛ በፊትም አብረን የተማርነው ብዙ ነገር አሳልፈናል። ቤተሰብ ያውቃል፣ ሽምግልና ልኳል። እሺ ያለፈ ህይወት ነው ብዬ ጸጥ ልበለው እንዴ? እንዴንም ታስቢው እንደ ሴት አስቢ እንጂ ዛሬ ቤት ስላስቀምጠሽ ወይ ነገ የሆነ ነገር አይደርስብኝም። አሁንም ውጪ ላይ የሆነ ነገር እያደረገ ቢሆንስ? እኔ ስለሱ አይመለከተኝ። ስለሱም ላወራ ፈልጌ አይደለም፣ ግን ስለ ራሴ ስለሚመለከተኝ እሱን እፈልገዋለሁ። የኔ የሆነን ነገር ወስዳለሁ። እሱን ውሰጁ። የኔ አይደለም አይደል? እሱ የኔ ካልሆነ አይሁን፣ ግን እኔ 7 ዓመት ሙሉ የለፈውበትን ነገር እፈልጋለሁ። አንቺ አሁን እያወራሽ ያለሽ ነገር እኔ የማውቀው አንዳች ነገር የለኝም። ገብቶሻል አይደል? ግን ይሄ የምትይው ነገር ደግሞ እውነትም ከሆነ ማስረጃ አምጪ። እውነት ከሆነ ማለት ነው። ይሄ እንዳምንሽ ከፈለሽ ማየት ትችያለሽ ማለት ነው። ማየት ከቻልሽ ይኸውልሽ፣ አይሻል እነዚህ ፎቶዎች ይኸው እየሰለፍሽ ማየት ትችያለሽ። እሺ ፎቶ አየሁት በቃ። ግን እኮ ያለፈ ነገር ነው አይደል? አሁንም ያለፈ ነገር ነው እያለች ታወራለች እንዴ? ያለፈ ነገር አይደለም እንዴ? ያለፈ ነገር የሚሆነው እኮ ተጣልተን ተለያይተን አንድ ላይ አይደለንም ብዬ ራሴን እሱ ኦኬ አሳምኖት እየኖረ ነው። እኔን ትቶኛል፣ ከኔ የሚፈልገውን ነገር ወስዷል። አንቺን አምጥቶ እያኖረ ነው እኮ። የነገርኩሽ ለምሳሌ በቃ ብዙ ነገር የሰራሁበት የለፋሁበት ወስዶብኛል እያልሽ አይደለ? ገንዘብሽ ነው የምትፈልጊው ወይስ እሱን ነው እየፈለግሻለሽ? እሱንም እፈልገዋለሁ፣ ገንዘቤንም እፈልጋለሁ። ይሄ እኮ ህጋዊ ባለቤቴ ነው። ገባሽ አይደል? ይሄ እኮ እሺ ቆይ አሁን ሁለታችሁንም መጠየቅ የምፈልገው ጥያቄ አለ። በመጀመሪያ አንቺን ነው
እውነት ይሄ ታሪክ የተገላቢጦሽ ሆኖ የእሷ ዕጣ ፈንታ አንቺ ላይ ደርሶ ቢሆን እሷ ደግሞ የአንቺን ቦታ ይዛ ቢሆን ምንድን ነው የምታደርጊው? ምን የሚፈጠር ይመስልሻል? አየሽ፣ የሰው ችግርን የሰው ጫማ ውስጥ ሆኖ መረዳት ነው። ቢያንስ ተረድተሽ የሆነ መፍትሄ ብትሰጫት ይሻላል ተብሎ ነው እንጂ አይመለከተኝም ማለት አያስፈልግም። ሲቀጥልም ደግሞ አንቺ አሁን የሞቀ ትዳር ላይ ነው። የበፊት ታሪኩን ረስቷል። ከዚህ በኋላ ምን እንዲፈጠር ነው የምትፈልጊው? እሷን ትቶ ወደ አንቺ እንዲመጣ ነው ወይስ ከአንቺ የወሰዳቸውን እያንዳንዱን ንብረቶች ማስመለስ ነው የምትፈልጊው? አንደኛ ጥያቄ ከእኔ ምን አቶ እንደሄደ እኔ ምን እንዳደረግኩት እሱን መጠየቅ ነው የምትፈልጊው? እሱን ፈልጋለሁ። ሌላ ደግሞ የለፈውበት ነው። ሰው ቤት ነው ተቀጥሬ ስሰራ ይኖርኩትኝ። አስበው፣ አረብ ሀገር ላይ ሰራተኛው የሰርች ያመጡትን ገንዘብ ነው የወሰደብኝ አይደለ? እሱ ነገር ያስፈልገኛል። ተረዳከኝ እንጂ ወደ እኔ እሱ ይምጣ አላልኩም። እሱ የሞቀ ትዳር ውስጥ ነው ያለው አይደለ? ይኑር በቃ። እኔ የምፈልገው ሀቅ እውነትንና የወሰደብኝን ነገር እንዲመልስልኝ ብቻ ነው። ሌላ ነገር አልፈልግም። አንቺስ የምትይው ነገር አለ? አይ የምትለው ነገር እኔ እውነት ከሆነ ችግር የለውም። በቃ እሱን ታውራው። በቃ እኔም አናግረዋለሁ፣ አወራዋለሁ። እውነትም ከሆነ ይሄ ነገር እንጃ አላቅም። የእውነት እኔ እንደሚሰማኝ አላቅም። ግን የሰው ህይወት እኔ እንዲበላሽ አልፈልግም። ገብቶሃል? እኔም ሴት ነኝ። ገብቶሃል? በሷ ላይ እንደዚህ እኔም እንዲደርስብኝ የማልፈልገው ነገር ልክ ነህ፣ አልፈልግም። ግን እውነት ከሆነ ግን በቃ እሷ ታዲያ ለምን አይመለከተኝም አልሽ? ቅድም እኮ እኔ አይመለከተኝም ያልኩበት ምክንያት በቃ ገብቶሃል? አይመለከተኝም እውነት ከሆነ እኮ ነው ያልኩህ። ይሄ ነገር እውነት ከሆነ አይመለከተኝም። ያለፈ ነገር ከሆነ እኔ አይመለከተኝም። አሁን ነገር ያለፈ ታሪኩ አይደለም እኔ እዚህ ጋር የሚያኖረኝ። አሁን ላይ ባለበት መንገድ ነው አይደል የምኖረው እንጂ ስላለፈው ህይወቱ አይደለም እኔ እየኖርኩ ያለሁት። እሱ ነው አይመለከተኝም ብዬ ነገርኩ እንጂ እሱም ስለዚህ ታሪክ አለመንገሩ እውነት ሆኖ ተረጋግጦ ከተገኘ እሱም ይሄን ታሪክ ለአንቺ አለመንገሩ አንቺ ጋር ምን የሚቀይረው ስሜት ይኖራል? ከዚህ በኋላ ባላችሁ የትዳር ህይወት ማለት ነው ከሱ ጋር አመኔታ ይኖርሻል? ከዚህ በኋላ እምነት ይኖርሻል? በፍቅር መሀል ደግሞ እምነት ከሌለ እኔ አላቅም። የሆነ ምን እየተሰማኝ እንዳለ ራሱ አላቅም። የሆነ ታውቃለህ፣ ልመን ግራ ገብቶኛል። ምክንያቱም እኔ እሱን በዚህ መንገድ አስቤው አላቅም። ገብቶሃል? ያለበት ሁኔታ ታውቃለህ። እኔ በዚህ ሰዓት እኔ የሚያሳስበኝ ነገ በሰላም ወልዳለሁ ወይስ ምናምን እያልኩ እየተጨናነኩ ነው ያለሁት። ገብቶሃል? እና እኔ ይሄ ነገር ደግሞ እንደዚህ መጥቶ እኔ ሲደራረብብኝ እኔ እንጃ አላቅም፣ ይከብደኛል። ይሄን ነገር እኔ መቀበል ይከብደኛል። በጣም ነው የሚከብደው። እንዴት እንደማደርግ አላቅም። ግን እኔ ስለ የእሷን ህይወት እንደዚህ ካደረገ እንጃ እንግዲህ የሚሆነው እናያለን አብረን። ምንም ይሆን ይመስልሻል? ከዚህ በኋላ ትዳራችሁ በምን አይነት መንገድ የሚቀጥል ይመስልሻል? እውነት ሆኖ ከተገኘ ይሄ ነገር እንግዲህ የእሱም የእሷ ምርጫ። እኔ ምንም የማደርገውም አቅምም ኃይልም የለኝም እንደምታይ። እኔ በሰላም መውለድ ብቻ ነው የምፈልገው አሁን ላይ። እሱ ነው የሚያስጨንቀኝ። ስለዚህ ባለቤትሽ ምንም ያድርግ ምንም ይቅርታ አድርገሽለት አብረሽ ውስጥ ከዘላለም መቆየት ትፈልጊያለሽ ማለት ነው? እሱን ጊዜ ሲደርስ መወስነው ይሆናል እንደ ሁኔታው። ምክንያቱም አሁን ላይ እየነገርኩህ ልቤ እያመነታ ነው ያለው። እውነት ይሁን አይሁን ምንም የማውቀው ነገር የለም አይደለ? እሷ ባለችኝ መንገድ አምኜ ልቀበል አልቀበል እርግጠኛ አይደለሁም። ምክንያቱም አንድም ቀን ጠርጥረው ወይም ደግሞ አንድ ቀን በዚህ መንገድ አስበው ማታውቀም ሰው ድንገት እንደዚህ አድርጓ እንደዚህ ነበር ሲሉ እንዴት ባንዲ ልታምን ትችላለህ? አልችልም። ሰው እኔ አሁን እንዴት ባንዲ ልቀበሉ እችላለሁ? አልችልም። እና እኔ አላውቅም። እሺ አንቺስ ምንም ይሆን ይመስልሻል? እውነታው ከተረጋገጠ በኋላ የምር ወደ አንቺ የሚመለስ ይመስልሻል? ወይስ ከአንቺ የምትፈልጊውን ነገር አስመልሰሽ ከሱ ህይወት ለዘላለሙ መውጣት ነው የምትፈልጊው? እኔ መውጣት ነው የምፈልገው። ምክንያቱም እኔም ሴት ነኝ። በሷ ላይ የሆነ ሌላ ነገር ማድረግ አልፈልግም። በቃ እኔ ለፈውበትን ገንዘቤን ብቻ እና መልስ ነው የምፈልገው። ለምን እንደዋሸኝ። ምክንያቱም ሴት ነኝ እኔ። እሱን እየጠበቅኩኝ አስበው እሱ እንደዚህ ትዳር ይዞ ምናምን መቆየቱ ይከብዳል፣ ከብዶኛል። ግን ያው ምንም ማድረግ ስለማልችል እንትን እላለሁ ማለት ነው። እሺ
ስለዚህ እሱ ባለበት ቆይታ ብናደርግ ይሻላል። ቅድም ስልክ አላነሳ ብሎ ነበር አይደል? ምናልባት አሁን ድጋሚ ብትሞክሪለት ያነሳ ይሆን ወይስ አሁን የሚመጣበት ሰዓት ደርሷል? እሱ ምሳ ሰዓት ከሁሌ እንደሚመጣ ነግሬ ነበር። እስኪ ሰዓቱ ሊሆንና ለዚህ ሁሉ ጥያቄ መልስ የሚሆነን ኃይሉ ከመጣ ነውና ምናልባት ቅድም ሲደወልለት እየነዳም ስለሆነ ስልክ ማንሳት አልቻለም እና ምናልባት አሁን ላይ ትደውይለታለሽ ወይስ መምጫው ሰዓት ደርሷል? እየደረሰ ነው። ኦልሞስት ምሳ ሰዓት እየሆነ ስለሆነ አሁን በጣም ችግር የለውም። በጣም ጥሩ። ግን እኔ ምንም የእውነት እኔ እሷን ልጅ እያመንኳት አይደለም ጭራሽ። ውስጤ የሚነግረኝ ነገር አሁንም ተመልሰሽ እዚሁ ላይ ነሽ እንዴ? ሆን ብላ የሆነ ህይወታችን ለመመጥበጥ የመጣች ነው የሚመስለኝ። እንደተቀለ እንዴት አንድም ቀን ያምሻል እንዴ? በጣም ታገስኩሽ። ስነ ስርዓትሽ ነጂ። ስነ ስርዓት ነጂ። ተረጋጊ። ራስሽ ስነ ስርዓትሽ ነጂ። ማለትሽ እንደዚህ አትሁኝ። ቤቴ ምናምን የምትይው ነገር እርሺው አልኩሽ እኮ። እርሺው አፍሽን አትክፈሺ። በቃ እንዴ ትረዳኛለች ብዬ በጣም ብዙ ወረውኝ እኮ። ከዚህ በላይ ምን ማድረግ ነው ያለብኝ? እስኪያት ለምን ረጋጋው? አልረጋጋም። በጣም ተረጋግቼ አወራሁሽ። ግን በመታሽ እንኳን መታሽ እመትሻለሁ። ምን አይነት ስርዓት ነው? ይኸውልሽ ተረጋጊ። ሲጀመር ምንሽም ደስ አይልም። ፊትሽ ሁላ ራሱ የሆነ አጭበርባሪ ፊት ነገር ነው ያለሽ። ማንን ነው አጭበርባሪ? እገላታለሁ። በዚህ መልኩ እንድናወራ። እሺ አይዞሽ፣ ተረጋጊ።